ጅማንና አካባቢዋን ዛሬ ሳይሆን ብዙ ዓመት ወደ ኋላ ቀደም ብሎ ያዜመላት ታላቁ የጥበብ ሰው አርቲስት ነዋይ ደበበ ከሌሎች የኪነ ጥበብ ባለሙያዎች ጋር በመሆን የልማት ስራዎችን ጎብኝተዋል። በትላልቅ የልማት ፕሮጀክቶች ቀድሞ ከነበራት ገጽታ በብዙ ጥፍ የተቀየረችውን ጅማን ሲጎበኝ ልዩ ስሜት የፈጠረበት አርቲስቱ አሁን ላይ ተረስቶ የቆየን ሀብት መጠቀም የተጀመረበት መሆኑን በትዝታው መለስ ብሎ እንዲህ ይገልጸዋል። ራሱ አገሩ የሚናገር ነው ያየነው ነገር ከዚህ በፊት ጅማ ልውረድ ልደር ወይ ሳይመሽ ቀኑን ንግባ ወይ አጋሮ ነሽ ወይ ማጂ ልፈልግ አማላጂ ብለን እንደ ጻፍንለት ማለት ነው። ይሄ ጅማ እንዲህ ሳታምር ነው የጻፍነው። ዛሬ ደግሞ ብዕር ይዘን ቁጭ ብንል ምን ልንል እንችላለን ነው። የሀገሪቱን የተፈጥሮ ሀብት በማልማት ቱሪዝሙን አንዱ የኢኮኖሚ እድገት ምሰሶ የማድረግ የመንግስት የትኩረት አቅጣጫ ያልታዩ ሀብቶችን የገለጠ ትክክለኛ የልማት መንገድ መሆኑንም የኪነ ጥበብ ባለሙያዎቹ ተናግረዋል። አልዋሽም። እኛም ሙዚቃ ሰርተን ስናበቃ ቪዲዮ ለመስራት ክሊፕ ለመስራት አገር አቋርጠን ነበር የምንሄደው። እኛም በዚህ ደረጃ አገራችን አናውቅም ነበር። እንኳን ተፈጥሮ የሰጠንን ነገር ፈልፍሎ ማውጣት አይደለም ደግሞ የጎደለንም ነገር ጨምሮ የመስራት ነገር ነው ያየሁትና እኔ በጣም ነው የኮራሁት። ማለት በጣም የተመለከቷቸው የልማት ስራዎች እንደ ሀገር ትልቅ ተስፋን የፈጠሩ መሆኑን የሚገልጹት የኪነ ጥበብ ባለሙያዎቹ እንዲህ አይነት ትላልቅ የልማት ስራዎች ለጥበብ እድገቱም ተጨማሪ አቅም የሚሆኑ ናቸው ብለዋል። ስለ ጅማ ለማውራት ባክግራውንድ ይመሰክራል። ቡናው አለ፣ የማርቀፉ አለ፣ አካባቢ እንደምታየው ሻይ ምናምን ሻይ ተክሎች አሉና እጅግ በጣም የሚያስደስት ለሀገራችን ወደፊት ትልቅ ተስፋ የሚሰጥና የሚያኮራ ያው የጥበብ ሰው ከሚሰማው የሚያየው ከአይን ደግሞ ከጆሮ አይን ይበልጣል። ምንዘፍንላት ምንሰራላት ሀገር በዚህ ደረጃ የተቀየረች የተለወጠች ያደገች መሆኗን ማየት ለኛ በጣም ትልቅ እርካታ ነው። ከዚህ በላይ ሌላ ምንም የሚያስደስት ነገር የለም። ሁሉም በየአካባቢው አልምቶ መጠቀም ከተቻለ ኢትዮጵያ ከበቂ በላይ የተፈጥሮ ሀብት የተቸራት ሀገር በመሆኗ ኢትዮጵያውያን ሰላምና አንድነታቸውን ይበልጥ በመጠበቅ የተሻለች ሀገር ለትውልድ ማስተላለፍ እንደሚገባም ገልጿል። ጅማ ረቢ ሲያ ጉዲስ ነው አይደል? ረቢ ሲያ ጉዲስ